ታሞ ቁጭ ያለው ሰውዬ እንዴት ይህን ሰውዬ ፈወሰው? እኔ ሁሉ ዘመን በፊቱ ስመላለስ ይህንን አዲስ ሰውዬ ከጫት ቤት ዛሬ መጥቶ ከመሸታ ቤት መጥቶ ካለበት ርኩሰት ውስጥ መጥቶ እንዴት ይፈውሰዋል? እንዴት ሰላም ይሰጠዋል? እንዴት ነፃ ያወጣዋል? እንዴት ፍሪ ያደርገዋል ብላችሁ ልትገረሙ ይሆናል። በተለይ በበደላችሁና በኃጢአታችሁ ሙታን ነበራችሁ። አሁን በማይታዘዙ ልጆች ላይ ለሚሰራው መንፈስ አለቃ ፍቃድ ትኖሩ ነበር። በልቦናችሁና የሥጋችሁን ፍቃድ ታደርጉ ነበር። ከፍጥረታችን የቁጣ ልጆች ነበር፣ የእርግማን ልጆች ነበር። ሕግ ጠብቄ እኖራለሁ ካልክ እርግማን ውስጥ ነው ያለው። ውልፍት ካልክ ይሄ ነው ተበለ ህዝቡ ምን ይበል? አሜን ይበል ተብሎ አሜን ብለሃል። ሕጉን ጠብቄ እኖራለሁ ካልክ እርግማን ውስጥ አለህ። በጸጋ ነው ምድነው ካልክ ነፃ ወጣ። የጸጋ ኑሮ ይሄን ስል እንግዲህ አውት ኃጢአት እንስራ ያለው ጳውሎስ እኮ ለዚህ ነው። ታዲያ ጸጋ እንዲበዛ ኃጢአት እንስራን አይደለም። ግን እውነቱ ይሄ ጸጋ ኢየሱስ ነው። የተከፈለበትን ይሰጣል። ሕግ የምትከፍለውን ይሰጣል። ገላትያ 3:10 ላይ ይሄን ነው ከሕግ ሥራ የሆኑት ሁሉ በርግማን በታች ናቸውና ሕግን እንጠብቃለን። ሕግን ጠብቀን እግዚአብሔር የሰጠውን ሕግ ጠብቀን ነው የምንኖረው። ዲላችን አሜን ይሁን ነው ብለው የሚኖሩ ሰዎች ሕግ በታች ናቸው። በዚህ ሕግ ነው የምትጫወቱት። የሕጉ የጨዋታው ሕግ ይሄ ነው ናቸው። በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ ምንድነው አለ? የተረገመ ነው ተብሎ ተጽፏል። ስለዚህ በሕግ ነው የምንጫወተው። እኛ እግዚአብሔር አምላካችንን ሕጉን ጠብቀን ተጠንቅቀን የሚለንን አድርገን ከእግዚአብሔር ጋር ዲል አድርገን በስርዓት ነው የምንኖረው ብላችሁ ከሆነ እየኖራችሁ ያላችሁት እርግማን ውስጥ ነው ያላችሁት። ከዚህ ውጪ አትሆኑ። ስለዚህ ምንድነው ልትነግረን የፈለከው ካላችሁ እኔ ከዚህ ውስጥ እንድትወጡ ነው የመጣሁት። በሕጉ እንጫወታለን ካላችሁ ከእርግማን ውጭ አይደላችሁ። ሕጉን እንጠብቃለን ብሎ ሚኖር ሰው ሕጉን ጠብቄ ነው በእግዚአብሔር ፊት ጽድቅን ማገኘው፣ መድኃኒት ማገኘው፣ ፈውስ ማገኘው፣ መርገሜን ምሰብረው የምትሉ ሰዎች ነፃ ልትሆኑ አትችሉም። ለምን? ከሕግ በታች ስለሆናችሁ። ሕግ ነፃ አያወጣችሁ፣ እየተከታተለ ነው የሚቀጣችሁ። ስለዚህ እምነት አለኝ፣ ሃይማኖት አለኝ፣ እኔ ክርስቲያን ነኝ፣ እኔ ከእግዚአብሔር ጋር ነው የምኖረው ብላችሁ ሕጉን ጠብቄ እጫወታለሁ ብትሉ ከነዚህ አንዱን ነገር ሚስ ብታረጉ ከምን በታች ናችሁ? ከእርግማን በታች ናችሁ። ትረገማላችሁ። የተረገማችሁ ናችሁ። ሰማያችሁ ዝግ ነው። ፎርሻችኋል። ድንጋይ ያለላችሁ ላይ። ስለዚህ ምንድነው የሚሻለው? ከዚህ ነገር ነፃ ለመውጣት መድኃኒት የሆነውን ፈዋሽ የሆነውን ከዚህ ነፃ የሚያወጣውን ክርስቶስ ኢየሱስን ወደ ሕይወታችሁ መጋበዝ። ከዚህ ውስጥ ነፃ መውጣት ከፈለጋችሁ ከሕግ በታች መሆን የማትፈልጉ ከሆነ በጸጋ መጽሐፍ ቅዱስ ሰው ሁሉ ኃጢአትን ሰርቷል የእግዚአብሔር ክብር ጎሎታል ለሚለው ማንም ሰው ከዚህ ሕግ እርግማን ነፃ አይደለም። ማንም ሰው እጠብቃለሁ እግዚአብሔርን አመልከዋለሁ ጠብቄው ነው የምኖረው የምትሉ ሰዎች፣ ፈውስን የምትፈልጉ ሰዎች፣ ከእርግማን ነፃ መውጣት የምትፈልጉ ሰዎች ሕግን ጠብቃችሁ እንደማትወጡት እኔ ዛሬ መርዶ ላረዳችሁ ነው የመጣሁት። ካላችሁ ፌለሪቲ፣ ካላችሁ ጭንገፋ፣ ካላችሁ የበሽታ አሰራር፣ ካላችሁ የቤተሰብ ጣጣ ሲወርድ ሲዋረድ ከመጣ ድንገተኛ የሆነ ሞት፣ በጣም የጋብቻ ጭንገፋ፣ የኑሮ ጭንገፋ፣ የትዳር ጭንገፋ፣ ከተለያየ አይነት እስራት ነፃ መውጣት የምትፈልጉ ከሆነ እሱን ነፃ የሚያወጣ ፓራፊን የለም። አትታለሉ። ቀንበር የመስበር ቅባት ምናምን ውሸት ነው። የለም። ቀንበራችሁን የሚሰብረው ከእርግማን ነፃ ሊያወጣችሁ የመጣው የእናንተን እርግማን ወስዶ በእንጨቱ ላይ የተሰቀለው በቀራንዮ መስቀል ላይ የተሰቀለው ስለኛ እርጉም የሆነው እርግማናችንን ለመስበር ደሙን ያፈሰሰው ሕይወቱን የሰጠው ኢየሱስ ክርስቶስ ብቻ። ከዚህ ጌታ ውጪ ከእርግማን ነፃ ሊያወጣችሁ የሚችል የለም። ስለኛ እርጉም ሆነ ይለናል። ስለኛ እርግማንን ተቀብሎ እርግማናችንን ወስዶት ስለ በደላችን ደቀቀ፣ ስለ መተላለፋችን ቆሰለ፣ በእርሱ ቁስል እኛ ተፈወስን ይላል። ፈውስ የምትፈልጉ ከሆነ ከቤተሰብ የመጣ በሽታ ቢኖርባችሁ፣ ከቤተሰብ ሲዋረድ የመጣ የሞት አሰራር ቢኖርባችሁ፣ ጭንገፋ ቢኖርባችሁ፣ እርግማን ቢኖርባችሁ፣ በዘር ውስጥ ያለ ሲድ ቢኖር እሱን የሚሰብር ሌላ ኃይል የለም። አንድ ነው ኃይሉ፣ እሱም ጌታ ኢየሱስ ክርስቶስ ይባላል። በመስቀል ላይ የሞተው ኢየሱስ፣ ነፃ አውጪ ኢየሱስ፣
ዛሬ ፍርሃታችሁ ምንድነው? ዛሬ ጭንቀታችሁ ምንድነው? ጠዋት ስትነሱ የምትፈሩት ነገር ምንድነው? ይጎዳኛል ብላችሁ የምትሰጉበት ነገር ምንድነው? የትኛው የቤተሰብ ጣጣ ነው? የትኛው የዘር ማንዘር ከርስ ነው? የትኛው የለመዳችሁት የህይወት ልምምድ ነው? እመኑኝ፣ ምንም ነገር አድርጋችሁ ከእርግማን አትወጡም። ምንም ነገር አድርጋችሁ ከበሽታ አትወጡም። የእናንተን እርግማን የወሰደውን ጽድቁን ሰጥቶ እርግማናችሁን የወሰደውን ሞታችሁን ወስዶ ህይወትን የሰጣችሁ ስቃያችሁን ወስዶ ነፃነት የሰጣችሁ በቀራኔው መስቀል ላይ የተንጠለጠለው ኢየሱስ ክርስቶስ ብቻ። ኢየሱስ ክርስቶስ ስለኛ እርጉም ሆኗል። ኢየሱስን እያመለከ 26 ዓመት ጌታ ቤት ቁጭ ብሎ እኛ ቤት ያለ የመርገም አሰራር ምትል ከሆነ ገና አልገባህም ማለት ነው ጉዳዩ። ኢየሱስ ሰብሮታል። እስቲ የኔን እርግማን ነው ኢየሱስ ሰብሮታል። ጌታ ጋር ስትመጡ ቅድመ ሁኔታ አሟሉ። የእናንተን እርግማን ልሰብርላችሁ፣ በዘር ማንዘር የመጣ በሽታ ስራ ልሰብርላችሁ የምታሟሉት ነገር አይልም። ልክ ስትመጡ ታውቃላችሁ፣ ለማያምኑ ሰዎች ቅድመ ሁኔታ የለም ፈውስ ላይ። ብዙ ጊዜ አይታችሁ ከሆነ ጌታን የማያምን ሰው ለመጀመሪያ ጊዜ መጥቶ ፈውስ ተቀብሎ ነፃ ወጥቶ ቀበሩ ተሰብሮ ሊሄድ ይችላል። ሆሊ ስፒሪት መንፈስ ቅዱስን ተቀብሎ ሊሄድ ይችላል። እና በጣም እግዚአብሔር ቤት ውስጥ የቆየው ሰውዬ ታሞ ቁጭ ያለው ሰውዬ እንዴት ይህን ሰውዬ ፈወሰው? እኔ ሁሉ ዘመን ቤቱ ስመላለስ ይህንን አዲስ ሰውዬ ከጫት ቤት ዛሬ መጥቶ ከመሸታ ቤት መጥቶ ካለበት ርኩሰት ውስጥ መጥቶ እንዴት ይፈውሰዋል? እንዴት ሰላም ይሰጠዋል? እንዴት ነፃ ያወጣዋል? እንዴት ፍሪ ያደርገዋል ብላችሁ ልትገረሙ ይሆናል። ወንጌል እንደዚህ ነው በባህሪ። ምንም ከማያውቁ ሰዎች ቅድመ ሁኔታ አይጠብቅም፣ አይፈልግም። ዝም ብሎ ነው የሚፈልጉት። ለምን ካላችሁ ቃሉን ማጽናት ስለሚፈልግ፣ እውነተኛ ስለሆነ። ሉቃስ ወንጌል ላይ አንድ ቃል ላሳያችሁ፣ የሚገርም ነው። ሉቃስ ወንጌል ምዕራፍ 4 ለዚህ ማሳያ ቁጥር 40 ፀሐይም በገባ ጊዜ በልዩ ልዩ ደዌ የተያዙ በሽተኞች ሁሉ ወደ እርሱ አመጡላቸው፣ እርሱም በእያንዳንዳቸው ለእጁን ጭኖ ፈወሳቸው። እነዚህ ሰዎች አማኞች አይደሉ፣ ፈወሳቸው። አጋንንትም ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ እየጮሁም ከብዙዎቹ ይወጡ ነበረ። ገስጿቸውም ከክርስቶስም እንደሆነ አውቀውት ነበርና እንዲናገሩ አልፈቀደላቸው። በጸባም ጊዜ ወጥቶ ወደ ምድረ በዳ ሄደ። ሕዝቡ ይፈልጉት ነበረ፣ ወደ እርሱም መጡ። ከእርሱም ተለይቶ እንዳይሄዱ ሊከለክሉት ወደዱ። እርሱ ግን ስለዚህ ተልኬያለሁና ለሌሎች ከተሞችም ደግሞ የእግዚአብሔርን መንግሥት ወንጌል እሰብክ ዘንድ ይገባኛል አላቸው። በገሊላም ምኩራባቸው ይሰብክ ነበር። ኢየሱስ ወደሱ የመጡትን ሰዎች ይፈውሳቸዋል። ቅድመ ሁኔታ አይጠብቅም ነበር። የታመማችሁ ሰዎች ካላችሁ፣ ዛሬ ጌታን እንኳን የማታውቁ ሰዎች ካላችሁ፣ እግዚአብሔር ፈዋሽ፣ ነፃ አውጪ። ቅድመ ሁኔታ የለም። እሱ ፈዋሽ ነው። የመጡለትን ሁሉንም ነው የፈወሳቸው። እናውቃለን የሚሉ ሰዎች ነው መስራት ያልቻለበት ቦታ አለ። ለምንድን ነው ያልሰራው ማለት አትችሉም። እናውቃለን ስለሚሉ ለማያምኑ ሰዎች ቅድመ ሁኔታ አይጠብቅም ጌታ። ይመጣሉ፣ ፈውስን ይሰጣቸዋል። ወንጌል ምስራች ስለሆነ፣ ወንጌል ደስታ ስለሆነ፣ ወንጌል ሰላም ስለሆነ፣ ወንጌል ነፃ አውጪ ስለሆነ፣ የሚሟላ ነገር ስለሌለው ሰዎች እግዚአብሔር የሰጣቸው ስጦታ ስለሆነ ኢየሱስ እንደዚሁ ይሰጣቸዋል። ተቀብለውት የጌታ ዓላማ እሱ ስለሆነ ሰዎችን ለኃጢአት የወደቁትን ለመጥራት ይሄዳሉ አይደል? ገና የሚመጡ ሰዎች ስላሉ ሰዎችን ለንስሐ መጥራት ስለሆነ፣ ሰዎችን ወደ መንግስቱ ለመጥራት ስለሆነ ቅድመ ሁኔታ የለውም። እየፈወሰ ያስገባቸዋል። ሰዎች እንዲድኑ ነው። የእግዚአብሔር ዓላማ ይሄ ነው። ሰዎች ነፃ እንዲወጡ ነው። ካለባቸው ስርዓት ነፃ እንዲወጡ ነው። ስለዚህ በየትኛውም እርግማን ውስጥ፣ በየትኛውም የበሽታ አሰራር ውስጥ፣ በየትኛውም ተንኮል ውስጥ፣ በማታውቁት ስርዓት ትብታብ ውስጥ ያላችሁ ሰዎች ጌታ ኢየሱስ ነፃ ያወጣቸው። እሱ ነፃ አውጪ ነው። በደንብ አሜን በሉ። ነፃ አውጪ። አማኙ ማህበረሰብ በጣም ይገርመኛል። አማኙ ማህበረሰብ ጋር ግን ቅድመ ሁኔታ ይፈልጋል ጌታ። የሚያምነው ማህበረሰብ ጋር ግን ጌታ ኢየሱስን አውቃለሁ የሚል ሰው ጋር ግን ቅድመ ሁኔታ ይጠይቃል። ጌታን አውቃለሁ፣ አዎ፣ እግዚአብሔርን አግኝቼዋለሁ፣ አዎ፣ የዘላለም ሕይወት ባለቤት ሆኛለሁ፣ አዎ፣ ከኃጢአት ነጽቻለሁ፣ አዎ፣ እኔ እግዚአብሔር ልጅ ነኝ የሚለው ማህበረሰብ ጋር ቅድመ ሁኔታ እስራት አለ፣ አዎ፣ በሽታ አለ፣ አዎ፣ ጭንቀት አለ፣ አዎ፣ ቅድመ ሁኔታው ምንድን ነው? ንስሐ ግቡ፣ ተለወጡ፣ የተለወጠ ባህሪ ያምጡ። ቅድመ ሁኔታ አለው ክርስቲያን፣ ቅድመ ሁኔታ አለው። ለዚህ ነው ያዕቆብም ሲናገር 5:16 ላይ እርስ በርሳችሁ ኃጢአታችሁን ተናዘዙ ትፈወሱም ዘንድ አንዱ ለአንዱ ስለ ሌላው ይጸልይ። ተናዘዙ። ስራ አለው፣ ዛዜ ያለው ፈውስ ለማምጣት በረከት መቀበል፣
ሰላምን ለመቀበል ደስታ ለመቀበል መናዘዝ እግዚአብሔር እሱ አንዱ ለአንዱ ይናዘዝ። ተነጋገሩ። ይሄ ለአማኙ ነው። ንስሐ፣ ኑዛዜ፣ ሌሎችን ይቅር ማለት ግድ ነው። ፈውስ ከፈለጋችሁ ጎንበስ ብላችሁ የምትኖሩ ህይወታችሁ ተሰብሮ የምትኖሩ ከእግዚአብሔር ዘንድ ጸጋ እያለ ምህረት እያለ ፈውስ እያለ ታስራችሁ የምትኖሩ ሰዎች ካላችሁ አንዱ መፍትሄው መናዘዝ፣ እንደ ክርስቲያን ይቅር ማለት፣ እንደ ክርስቲያን የተለወጠ ባህሪ እና ማንነት ይዞ በእግዚአብሔር ፊት መገኘት። ያዚህ ጊዜ እግዚአብሔር በረከትን ይሰጣል። እንደ ዳዊት ድቅ በድያለሁ ምህረትን መቀበል ይቻላል። እግዚአብሔር መሐሪ ነው። አሜን። እንደሱ ነው የሚለው ዳዊት በመዝሙር 66:18 ላይ በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበር ይላል። እግዚአብሔር እንዲሰማችሁ ትፈልጋላችሁ? ቼክ አድርጉ። ኃጢአታችን ባንናዘዝ በስውር ኃጢአት እየሰራን መለማመድ ከሆነ ይቆለፋል። በልቤ ተገኝቶ ቢሆን አይሰማኝም ነበር ይላል። እግዚአብሔር እንዲሰማው የማይፈልግ ሰው አለ? እኔ እግዚአብሔር እንዲሰማኝ እፈልጋለሁ። እስቲ እኔ እግዚአብሔር እንዲሰማኝ እፈልጋለሁ የምትሉ ሰዎች እግዚአብሔር እንዲሰማችሁ የምትፈልጉ ከሆነ እንደሱ ነው የሚለው ዳዊት። በልቤ በደልን አይቼ እኔ ውስጥ አይቼ ቢሆን። አሁን ብዙዎቻችን ያየነው የሰው በደል ነው። እግዚአብሔር የሰው በደል ይሁ አይደለም ያለን፣ የራስህን ነው። ብዙዎቻችን ያየነው የሰው ነው፣ የሰው ውድቀት ነው፣ የሰው ችግር ነው፣ የሰው ጉለት ነው፣ የሰው ውርደት ነው፣ የሰው ውድቀት ነው፣ የሰው ቤት ነው፣ የሰው ኑሮ ነው፣ የሰው ነገርን ያየነው እንጂ የኛን ልብ አላየነውም እንዴት እንደተቦጫጨቀ። በልቤ ይላል፣ የተሰወረ ልባችንን እኛ ጋር ነው ያለው። ለዚህ ነው መጽሐፍ ቅዱስ የሕይወት መውጫ በዚያ ነውና አጥብቀህ ልብህን ጠብቅ። ወደ ልባችሁ ተመለሱ። እግዚአብሔር መሐሪ ነው። አይቼ ቢሆን አትሰማኝም ነበር። እግዚአብሔር እንዲሰማችሁ ወደ ልባችሁ ተመለሱ። ክርስቲያኖች ወደ ውስጣችሁ ተመለሱ። የሰውን ነገር ለማውጣት ከመሯሯጥ፣ የሰውን ጉርለት፣ የሰውን ችግር ቁጭ ብሎ ከማጥናት፣ የሰውን ህይወትና ኑሮ ከማውጣት ከማውረድ እሱን ትውት አድርጉትና ወደ ልቤ የኔ ልብ ምን ይመስላል ብለን ወደ ውስጥ ማየት። ይሄንን ስናይ አንደኛ እግዚአብሔር ይሰማናል፣ ፈውሳችን እንቀበላለን፣ እርግማናችን ይሰበራል። ይሄን ማናረግ ከሆነ እዛ ውስጥ የተረገመ ነው። ዳዊት እኮ የእግዚአብሔር ቁጣ ላይ ያለ ሰማይ ተቆልፏል። ናታን ምናም የተላከው እኮ ተዘጋግቶ ነው እኮ፣ በዛ እኮ ወንትድ ሆኗል እኮ ሰማይ ንጹህ ደም ፈሷል። ስለዚህ እግዚአብሔር ዘግቶበታል፣ አላወቀም ነበረ። ናታን ሲመጣ ግን ገባው፣ ውድቅ አለ። እግዚአብሔር ራሱን አየ። ለምንድን ነው እንደዚህ የምትለኝ? ከሰውየው ጋር ፋይት አላረገም። ማንን ልትናገር ፈልገ ነው? እኔ ምን አድርግ ጌታ ይሄኝ ምናምን አላለም። ቆም ብሎ አንተን ብቻ በደልኩ፣ ማረኝ፣ አትሂድብኝ፣ አብረኸኝ እንድትዘልቅ ፈልጋለሁ፣ ታስፈልገኛል። ከትቢያ ላይ የተነሳውብህ የምድረ በዳው ጓዴ ታስፈልገኛል፣ ፈልጋለሁ አለው። እግዚአብሔር አየው፣ ከልቡ ስለነበር ቢያሳዝንም እንኳን እንደ ምሕረቱ ብዛት ምን የሚል ነው እግዚአብሔር? ሚራራ ነው። ራራለት። እንዲራራላችሁ ልባችሁን ተመልከቱ። ስለ ትዳር ሳስተምር ብዙ ጊዜ የማነሳው ጥቅስ አለ። አንደኛ ጴጥሮስ ምዕራፍ 3:7 ላይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በምን ኑሯል? በማስተዋል ኑሩ፣ አብረው የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብራችሁ። ለምን ሲባል ጸሎታችሁ እንዳይከለከል። የሚገርም ትእዛዝ ነው። ጸሎታችሁ ይከለከላል። ቅድመ ሁኔታ አለው ለክርስቲያን፣ ቅድመ ሁኔታ አለው። ቤት ሚስትን አስተውልና ያዝ፣ አክብራት። ይህንን ነው የሚለው መጽሐፍ። በማስተዋል ኑሩ። ምን ስለሆኑ? ደካማ ናቸው። በጣም ደካማ ናቸው። በጣም ሰንሲቲቭ ናቸው። ትንሽ ነገር ነው የሚጎዳቸው። ስለዚህ እነሱን ንቀህ፣ እነሱን አንጓርደህ፣ እነሱን ትተህ፣ እነሱን ዲስሪስፔክት አድርገህ እግዚአብሔር ይሰማኝ አትድከም። ቁልፍ ማስተር ኪ ናቸው። ተመልከት ከሰማይ ጋር እንዴት እንዳያያዘብን ሚስቶቻችን።
የሁላችሁ የእግዚአብሔር ሕይወት የሰጠን ሕይወት የቃሉ ሕይወት የመንፈሱ ሕይወት አጠገባችን ካሉ ሰዎች ጋር የተሰፋ ነው፣ የተያያዘ ነው። ስለዚህ ስለ እርግማንም በዘር ማንዘር ስለሚመጣ በሽታም ስታስቡ ኢየሱስ መስቀል ላይ ያልሰበረው የለም። አሁንም በሕግ እንኖራለን ካላችሁ የዛ ነገር ባለቤት ትሆናላችሁ። ከሕግ ነፃ ወጥቻለሁ፣ በጸጋ ድኛለሁ፣ ክርስቶስ በሰራው ሥራ ነፃ ወጥቻለሁ፣ በሥራ አይደለም። ለዚህ ነው ኤፌሶን ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ አሁን በማይታዘዙ ልጆች ላይ ለሚሰራው መንፈስ አለቃ ፈቃድ ትኖሩ ነበር፣ በልቦናችሁና የሥጋችሁን ፈቃድ ታደርጉ ነበር። ከፍጥረታችን የቁጣ ልጆች ነበር፣ የእርግማን ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከትልቅ ፍቅሩ በበደላችንና በኃጢአታችን ሙታን በነበርን ጊዜ በእርግማን በበሽታ የሞትን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። ይሁላችሁ ክርስትና ማለት ሕይወት ማለት ነው። ከሞት ወደ ሕይወት መምጣት ማለት ነው። ሕይወትን ሰጠን፣ በጸጋ ድናችኋል። ማንም ሰው ምን እንዳይመካ ከክርስቶስ ኢየሱስ ጋር በሰማያዊ ስፍራ በቀኙ ምን አድርጎናል? አስቀምጦናል። ማንም እንዳይመካ ከምን አይደለም? ከሥራ አይደለም። እኛ ፍጥረቱ ነን። አስቀድሞ ያዘጋጀውን መልካም ሥራ ለመስራት በክርስቶስ ተፈጠርን። ወገኖቼ ክርስቲያኑ ናችሁ፣ አሁንም ስጋት ውስጥ አላችሁ። የእርግማን ስጋት፣ የሞት ፍርሃት፣ አሁንም ስቅቅ የምትሉ ሰዎች አላችሁ። የስር መንፈስ የሆነ መርገም መስበር ምናምን የምትሉ ሰዎች የለም። መስቀል ላይ ነው የእናንተ መርገም የተሰበረው። መስቀል ላይ ወስዶታል። ኢየሱስ መስቀል ላይ ያልወሰደው የመርገም አይነት የለም። ፍርሃት አለባችሁ፣ የመርገም ፍርሃት አለባችሁ፣ የበሽታ ፍርሃት የሚሰማችሁ ሀያቴም ቅድመ አያቴም አባቴም እናቴም እያለ እየወረደ እየመጣ እንደ ዱላ እየተቀባበላችሁት ያላችሁት ነገር አለ። እሱን የሚሰብርላችሁ መስቀል ላይ የተሰራ ስራ፣ የክርስቶስ ኢየሱስ ሞት፣ የክርስቶስ ኢየሱስ ስቃይ ያልሰበረው የመርገም አይነት የበሽታ አይነት የለም። በመገረፉ ቁስል ምን አድርጋችኋል? ተፈውሳችኋል። በመገረፉ ቁስል ነው የምንፈወሰው፣ ባፈጠጠ አገልጋይ አይደለም። እኔ ነኝ ብዬ አይኔን ሳጉረጠርጥብኝ አትፈወስ። መጽሐፍ የሚናገረው በመገረፉ ቁስል ተፈውሷል። ስለዚህ ስለ ሕመም ስታስቡ የኢየሱስን ቁስል አስቡት። መድኃኒታችሁ እዛ ውስጥ ነው ያለው። ስለ ሕመም ስቃይ ስታስቡ፣ ስለምትሰቃዩበት ነገር ስታስቡ የኢየሱስን ስቃይ አስቡት። ስለ ራስ ምታት ስታስቡ እሾህ አክሊሉን አስቡት። የተበሳሳው ጭንቅላቱን አስቡት። ስለ ጎን ውጋት ስታስቡ የተወጋውን ጎን አስቡት። ስለ ጀርባ ሕመም ስታስቡ የተገረፈው ብጥስጥሱ የወጣውን የኢየሱስን ጀርባ አስቡት። ስለ አካል ቁስል ስታስቡ የእሱን ቁስል አስቡት። ስለ እግራችሁ ስታስቡ እሱ የተበታተነው ለኔ ነው። ይሄን ስታስቡት ለኔ ነው የተሰቃየው ስትሉ ፈውሰዋል። እዛ ውስጥ በመገረፉ ቁስል ተፈውሳችሁ ከእርግማን ስጋት ነፃ ወጣችሁ። ለምን ካላችሁ በሕግ ስራ አይደለም። እኛ ምንድነው በሕግ ስራ እንድናለን የሚሉ አሁንም የምን ውስጥ ነው ያሉት? እርግማን ውስጥ ነው ያሉት። እርግማን ውስጥ ነው። ጨዋታው በዛ ሕግ ነው የምትዳኙት። ሕግ ጠብቄ እኖራለሁ ካልክ እርግማን ውስጥ ነው ያለው። ውልፍት ካልክ ይሄ ነው ተበለ ህዝቡ ምን ይበል? አሜን ይበል ተብሎ አሜን ብለሃል። ሕጉን ጠብቄ እኖራለሁ ካልክ እርግማን ውስጥ አለህ። በጸጋ ነው ምድነው ካልክ ነፃ ወጣ። ይኸውላችሁ በሕግና በጸጋ መካከል ያለው ልዩነት አንድ ነገር ልናገርና ልጨርስ። ተናገር በሉኝ እስቲ። ሕግ ማለት ሰዎች የሌለ የሚመስላቸው ሰዎች አላውን እንጫወታለን ብለው ለሚያስቡ ሰዎች ይሰራል። ሕግ ማለት ትራፊክ ፖሊስ በለው። መንገድ ስትሄድ መብራት ስትጥስ ጲር ያደርግልሃል፣ ያስቆምሃል። መብራት ጥሰሃል፣ መንጃ ፍቃድ ይቀበልና ያስቀምጥና አድርግና ይጽፍና መንጃ ፍቃድን ወስዶ የተቀጣህበትን ወረቀት ይሰጣል። ሕግ ይሄ ነው። ስትጥስ ወረቀቱ ይሰጣል፣ ትከፍላለህ። ጸጋስ አለ እሱ ልክ ስታልፍ ጲር ያደርግልሃል፣ ያስቆምሃል። ጤና ይስጥልኝ፣ አቤት። የያዙ ምንድን ነው? የተቀጣውበት ወረቀት
መቀጫውን ሳይሆን የሚከፍል የተከፈለበትን ነው የሚሰጥ። ጸጋ ይሄ የጸጋ ኑሮ ይሄን ስል እንግዲህ ያው ኃጢአት እንስራ ያለው ጳውሎስ እኮ ለዚህ ነው። ታዲያ ጸጋ እንዲበዛ ኃጢአት እንስራን አይደለም፣ ግን እውነቱ ይሄ ጸጋ ኢየሱስ ነው፣ የተከፈለበትን ይሰጣል። ሕግ የምትከፍለውን ይሰጣል። የቱ ይሻላል? ጸጋ ነው ሕግ ነው የሚሻለው? ስለዚህ ሕግን እጫወታለሁ ካላችሁ እያንዳንዱ ቀን ላይ ይሰጣችኋል። መቀጫችሁን ተቀበለ። ሞት ነው ይዞብህ የሚመጣው። ለዚህ ነው የውገረው የግደለው አገልግሎት በክብር ከነበረ የሙሴን ሕግ ነው እኮ ፊደል ይገላል ያለው እኮ ነው። ፊደል ይገላል፣ ጸጋ ግን ሕይወትን ይሰጣል አለ። ፊደል ገዳይ ነው። ምንድነው ሕጉ የሚያደርግ መሰለ? በየቀኑ ይገላል። አሁን እዚህ ሕጉን እንጠብቅ ከተባለ ማንም ሰው አይወጣም። እመኑኝ፣ እኔን ጨምሮ ሁላችንም ሬሳችንን ትጉቱ የሚወጣው። ምክንያቱም እዚህ ውስጥ ካሉ ወደ 600 ምናምን ሕጎች መካከል አንዱን ከጣስክ ይኸውልህ ከ600 ሕግ ለምሳሌ 650 አካባቢ ነው መሰለኝ፣ ከ650 649 ብታመጣ ትወድቃለህ። የሕግ ስራ ይሄ በቃ ጠብቀ እንደ ሰንሰለት ነው። 19 ዓመት 20 ዓመት 30 ዓመት 50 ዓመት ተቀድሰ ሕግን ጠብቀ 99 ዓመት ላይ ብትፎርሽ እታችን 99 ከመቶ የሚባል ውጤት የለውም። ሕግ በዜሮ ነው የሚሰጥ። ጸጋስ ጠዋት ስትነሳ ሙሉ ነው የሚሰጥ። አንተ አትሰራም። ምን ማለት መሰለ? ሜዲያ ላይ አሁን ያጠልቅልሃል፣ እሱ ሮጦ አንተን ያሸልመሃል። አሜን በሉ። እሱ ሮጦ ያሸልመናል። ይኸውላችሁ እሱ ሻምፒዮን ነው። ለዚህ ነው በዓለም ሳላችሁ ኃጢአት አለባችሁ፣ ነገር ግን እኔ ዓለምን ምን አድርጌያለሁ? እኔ ያሸንፍ። በቃ እሱ ይሰጠን ይሄንን፣ እሱ ይሰጠን ጸጋ ነው። እሱ ይሰጠን ይሄንን። ስለዚህ ጠዋት ስትነሳ ዋንጫውን ይዘሃል፣ ሜዳሊያውን አርገሃል፣ ግን ሜዳ ውስጥ ግባ ተብለሃል። ይኸውልህ ብታገባም አሸንፈሃል፣ ቢገባብህም አሸንፈሃል። ሁለት እድል ይዘህ ነው ሜዳ ውስጥ የገባኸው። የሰራዊት አምላክ ጌታ እግዚአብሔር የሰራው በክርስቶስ ኢየሱስ የአሸናፊዎች አሸናፊ ነው ያደረገን። ይኸውልህ ድሃ ሆነ ብትኖር አሸንፈሃል፣ ባለጠጋ ብትሆን አሸንፈሃል። ያሰብከው ቢሞላ አሸንፈሃል፣ ባይሞላ አሸንፈሃል። አሁን ያለህን ቢቀር አሸንፈሃል፣ ብትድን አሸንፈሃል። ሁሉ ይሄ እኮ ነው ጸጋ። ሕይወትን ሰጥቶን የጀመረ ሕግስ ጨርስና ሰጣለሁ ይላል፣ አጨርሶ። እግዚአብሔር ማስተዋል ይስጠን።